ሰላም ጤና ይስጥልን እንደምናላችሁ ውድ የሃሮት ኢትዮጵያ ተከታታዮች። ሃሮት ኢትዮጵያ በዚህ ሳምንት ከሚደረጉ የእንግሊዝ ፕሪሚየር ሊግ እና የኤፍኤ ካፕ የፍጻሜ ጨዋታዎች በተመለከተ ሰፋ ያለ መረጃ ወደ እናንተ የሚያደርስላችሁ ይሆናል። የቢቢሲ የእግር ኳስ ተንታኞች ስለ አርሰናልና ስለ በርንሌ ጨዋታ ምን አሉ? የኤፍኤ ካፕ የፍጻሜ ጨዋታ በተመለከተስ በማን የበላይነት ይጠናቀቃል የሚለውን የምንነግራችሁ ይሆናል። አርሰናል የሞት ሽረት የሚያደርግበት በሜዳው ፍላይ ኤምሬትስ ከበርንሌ ጋር የሚያገናኘው ጨዋታ ከፍተኛ ትኩረት አግኝቷል። አርሰናል በዚህ የውድድር ዘመን ዋንጫውን ለማንሳት እንደዚሁም የበላይ ሆኖ ለመዝለቅም በቻምፒየንስ ሊግም የበላይ ለመሆን እያንዳንዱ ጨዋታ ለሱ እንደ ፍጻሜ ያህል ይቆጠራል ይላል ሱተን። በኤምሬትስ ስታዲየም በደጋፊው ፊት የሚጫወተው አርሰናል ጨዋታውን ከመጀመሪያው ፊሽካ ጀምሮም ተጭኖ ለመጫወትና ቀድሞ ግብ ለማስቆጠር እንደሚሞክር ጥርጥር የለውም ይላል። እንግዲህ የክንፍ መስመር ተጫዋቹ ፍጥነትና በሰንሰለት የተያያዘው የአማካይ ክፍል ፈጠራ ለበርንሌ ተከላካዮች ትልቅ ፈተና ይሆናል ተብሎ ነው የሚጠበቀው። አርሰናል በአብዛኛው ተጭኖ የሚጫወትበት ጊዜም በሚነጠቁ ኳሶች ምክንያትም ለፈጣን የመልሶ ማጥቃት ወይም ካውንተር አታክ የመጋለጥ እድል እንዳለው በባለፉት ጨዋታዎች መመልከት ችለናል ሲሉ እንግዲህ የእግር ኳስ ተንታኙ የሚናገረው። በርንሌ ወደ ለንደን ወይም ወደ ፍላይ ኤምሬትስ የሚያቀናው እንደው ዝም ብሎ ስለወረደ ብቻም ሳይሆን አቅሙን ለማሳየትና የእንግሊዝ ፕሪሚየር ሊግ እያንዳንዱ ክለቦች ምን ያህል ፈተና መሆናቸውንም ለኤምሬትስ ደጋፊዎች ለማሳየት እንደሆነ ነው የሚናገረው። በዚህ ጨዋታ ለአርሰናል ጠንካራ ተፎካካሪ ይሆናል ተብሎ ነው የሚጠበቀው። በርንሌዎች እንደሚታወቀው በአካል ብቃት ላይ የተመሰረተ እንደዚሁም ጥቅጥቅ ያለና መስመር የጠበቀ የመከላከል ስልት ወይም በዚህ ሎ ብሎክ ይዞ እንደሚገባም ይጠበቃል። የአርሰናል የአማካይ ክፍል ነጻነት መንሳት ዋነኛ እቅዳቸው ይሆናል ተብሎ ነው የሚጠበቀው። እንግዲህ በርንሌ በማዕዘንና ከቅጣት ምቶች በሚሻገሩ የአርሰናል ኳሶች ወይም ሴት ፒስ ላይ በጣም አደገኛ እንደሆኑ ይታወቃል። ልክ እንደ አርሰናሎች ማለት ነው። የአርሰናል ተከላካዮች በትኩረት መከላከል የሚኖርባቸውም ለዚህ ነው ሲልም ሱተን ይናገራል። ለማንኛውም ሁለቱ ክለቦች ከዚህ በፊት ባደረጓቸው ጨዋታዎች አርሰናል የበላይነቱን ይዟል። ታሪካዊ መረጃዎችና እውነታዎች እንደሚያመላክቱ ከሆነ አርሰናል በተለይም በሜዳው ከበርንሌ ጋር ባደረጋቸው ጨዋታዎች ሰፊ የአሸናፊነት ታሪክ አለው። በርንሌ አልፎ አልፎም ኤምሬትስ ስታዲየም ድረስ መጥቶም ነጥብ በመውሰድና ጨዋታዎች በማሸነፍም ታሪክ ያለው ቡድን መሆኑን መዘንጋት የለበትም። በእነዚህ ክለቦች መካከል የሚደረጉ ጨዋታዎች አብዛኛውን ጊዜ በታክቲክ የታጠሩና ጥቂት ግቦች የሚቆጠሩባቸው የመሆን አጋጣሚ ተመልክተናል። አርሰናል እንግዲህ በዚህ ጨዋታ ሁለት እጣ ፋንታውን የሚወስኑ ሁለት ወሳኝ ነጥቦች ይኖራሉ ተብሎ ነው የሚጠበቀው። አንደኛው የአርሰናል አማካዮች የበርንሌን ጥቅጥቅ ያለውን የመከላከል ክፍል እንዴት ሰብረው ገብተው ጎል ያስቆጥራሉ የሚለውም ሲሆን፣ ሁለተኛው ደግሞ የበርንሌ ረዣዥም አጥቂዎች ከአርሰናል መካከለኛና ተገዲ ከፍተኛ የሚባሉ ተከላካዮች ጋር የሚያደርጉት የአየር ላይ ኳስ ፉክክር ጨዋታውን የመወሰን ጉዳይ ይኖራቸዋል ተብሎም ይጠበቃል። የአርሰናል ፈጣንና የማራኪ እግር ኳስ ወይም የበርንሌ ብረት የለበሰ መከላከልና ቁርጠኝነት ያሸንፋል ወይስ በኤምሬትስ የሚደረገው ይህ ፍልሚያ በእርግጥም ጥፍር የሚያስቆረጥም ሆኖ አርሰናልን ለዘመናት የሚያስቆጭ አጋጣሚ ሆኖ ያልፋል? የብዙዎች ትኩረት ነው። እንደ ክሪስ ሱተን ግምት ከሆነ ይህ ለአርሰናል የሞት ሽረት ትግል ስለሆነ አርሰናል በሜዳው እንደመጫወቱም የዋንጫውን ፉክክር የሚወስን ጨዋታ በመሆኑ አርሰናል ይህንን ጨዋታ አሸንፎ ይወጣል ሲል ነው ክሪስ ሱተን ግምቱን ያስቀመጠው። አድማጮች እናንተስ ይህንን ጨዋታ ማን ያሸንፋል ትላላችሁ? ግምታችሁን አስቀምጡልን። ወደ ቼልሲና ማንቸስተር ሲቲ የሚያደርጉት የኤፍኤ ካፕ ጨዋታን እንመልከት። በ145ኛው የኤፍኤ ካፕ የፍጻሜ ጨዋታ ቅዳሜ ዕለት በማንቸስተር ሲቲና በቼልሲ መካከል ዌምብሌ ላይ የሚደረግ ይሆናል። ቼልሲዎች ባለፉት 13 ጨዋታ ማንቸስተር ሲቲን አሸንፈው አያውቁም። በ2021 የሻምፒየንስ ሊግ የፍጻሜ ጨዋታ ሁለቱ ቡድኖች ተገናኝተው ካይ ሃቨርትዝ ባስቆጠራት ብቸኛ ጎል ነበር እንግዲህ የለንደኑ ክለብ አሸናፊ በመሆን የፔፔ ጋርዲዮላን ቡድን ዋንጫ
ቀምቶት የነበረው። የቢቢሲው የእግር ኳስ ተንታኝ ክሪስ ሱተን የኤፍኤ ካፕ የፍጻሜ ጨዋታ በሲቲ አሸናፊነት ይጠናቀቃል ሲል ግምቱን አስቀምጧል። ፔፔ አጥቂው ኤርሊንግ ሃላንድን ጨምሮ በርካታ ጨዋታዎች በማሳረፍ በሳምንቱ አጋማሽ ክሪስታል ፓላስን ማሸነፉ ይታወሳል ይለናል። የሚመለሱ ተጫዋቾች ከተሰጣቸው እረፍት ተጠቃሚ ይሆናሉ ሲል ሲቲዎች በዚህ አጋጣሚ ዋንጫውን የማንሳት እድል ይኖራቸዋል ሲል ይናገራል። ቼልሲ ደካማ አቋም እያሳየ ቀጠለም ሲሆን በዚህ ጨዋታ ጥሩ መንቀሳቀስ ካልቻለ መጥፎ ውጤት ቼልሲ ያስመዘግባል ሲል ሱተን ተናግሯል። በዚህም ምናልባት ይህ ጨዋታ ከዚህ በፊት ከደረጉ የኤፍኤ ካፕ የፍጻሜ ጨዋታዎች በተለየ መልኩ ሰፊ የጎል ልዩነት የሚታይበት ጨዋታ ይሆናል ሲል ሱተን ግምቱን አስቀምጧል። በዚህም ሲቲ ጨዋታውን 5-0 ያሸንፋል ሲል ክሪስ ሱተን ግምቱን አስቀምጧል። እናመሰግናለን።